አለምዬ እኔ እናት በነገራችን ላይ እንዴት እንዳሳዘነች ማለት ነው። እና ሙዶች እንግዲህ ያው ባለፈው እንዳያችሁት ብሩኬና መድብል ማለት ነው መሀሌት በደወለችላቸው መሰረት ወደ መሀሌት ቤት ሄደው ነበረ። በነገራችን ላይ ታሪ መጥቶ ነበር፣ ግን የሆነ አይቶት ተመልክቶት የሆነ ተመልሶ ነበረ የሄደው ማለት ነው። እናም ሄዶም እንግዲህ ያው መሀሌት ግን አይተዋለች፣ አይቶት ነው ሄደው ምናምን እያለች ነበረ። እና መድብል እንግዲህ እንዳያችሁት ወደ ቤት መሄድ አለበት ተባብለው ወደ ቤት እንግዲህ ሲሄዱ መሀሌት እንግዲህ እኔስ ብላ ነበረ። መድብል በቃ ተነሽ አብረን እንሄዳለን ብሎ ተያይዘው እንግዲህ ወደ ቤት ይመጣሉ ማለት ነው። እና እንግዲህ ታሬ እንዳያችሁት በተነጋገረው መሰረት እንግዲህ ካሌብ ሂድና ሚስቱን ሁሉንም ልጁንም ይዘህልኝ ና ቶሎ ይለዋል ማለት ነው። እናም እንግዲህ ታሬም በካሌብ በነገረው መሰረት ወደ ነብሩኬ ቤት መጥቶ ነበረ። እና ወደ ነብሩኬ ቤት እንግዲህ ሲመጣ የሆነ አለ አይደለ የገጠመው ነገር እንግዲህ በጣም ከባድ ነው። እንግዲህ አብሯቸው የመጡት ልጆች ማለት ነው ምንድን ነው ያደረገው ከሱ ጋር እንግዲህ የመጡት ልጆች አብረውት ምናምን የሆነ እሱ የሆነ ቦታ ሲይዟቸው ነበረ። እና የሆነ ነገር ከተፈጠረ አለ አይደለ ቶሎ ብላችሁ ደውሉልኝ ብሎም እንግዲህ እኔ ውስጥ ገባለሁኝ ሴቶች ስለሆኑ ብዙም አያቅቱኝም ብሎም እንግዲህ ተናግሮ ነበረ። እና ምሽት ተባብለው እንግዲህ በሩን ሲያንኳኳ አለም ነበረች በሩን የከፈተችው። አለምዬ እንግዲህ መድብል መስላት እናቴ የሆነ ሁሉንም ነገር የጸጉሯን ሁሏን የሆነ እያስተካከለች ነበረ። በሩን እንግዲህ ስትከፍተው ያላሰበችውን ጉብዳ ነበረ እየፈጠረባት። እና መድብል ብላለች መድብል ጣጣ ያመጣል አትበይ በማለትም እንግዲህ ነግሯን ነበረ ካሁን በፊት። እናም እንግዲህ መድብልዬ ምናምን ስትልም ታሬ ነበረ ሽጉጥ የደቀነባት። ከዛ እንዴ ምንድነው አልገባኝም፣ ምንድነው ወይኔ ይሄ መድብል እኮ ምናምን እያለችም እንግዲህ እና ባካችሁ ምንም ነገር እንዳታደርጉኝ እኔ ላገባ ነው፣ እኔ ሙሽራ ነኝ እና ደግሞ ድንግል ነኝ ምናምን አላለችም ነው እንደዛ ስትል እኔ ድንግሌን ደግሞ እኔ ለባሌ ነው እንጂ የምሰጠው ለሌላ ለማንም አልሰጥም ስትልም በዚህ ጊዜ ታሬም ያልተባልሽውን ነገር አትቀባጥሪ፣ አርፈሽ ተቀመጪ፣ ደግሞ ድንግል ነኝ ምናምን ትላለች። እንደ በማለትም እንግዲህ ይናገራታል። እና ይህንን ነገር እንግዲህ ሲናገራት ውዶቼ እንዳያችሁት እንግዲህ አሁን ቀጥ ብለሽ ትሄጃለሽ ማለት ቤት መድብል አለ ብሩክ አለ ሲላትም አይ ማንም ሰው የለም ግን እኮ እንዳታወሪ ብለኸኛል አውሪ አንድ ምናምን ስትለው አወዳ አውሪ ቤት ናቸው ወይ ምናምን ሲልም አይ ማንም የለም በማለትም እንግዲህ ትናገራለች። እና በቅደሚና ቤት እንግዲህ ሚስቱ ጋር እና ልጁ ጋር ወሰጅኝ ይላታል። እሷም እንግዲህ እንዳያችሁት እሺ ትላለች ማለት ነው። እና እሺ ብላ እንግዲህ ያው ወደ ውስጥ ይዘው መጣ ነበረ። ቆይናና አንተ እኮ ግን ማለት የሆነ የመድብል እኮ ጓደኛ ነበርክ እኮ ለካ ጠላቱ ነክ እንዴ፣ ለካ ሌባ ነክ እንዴ እያለችም እንግዲህ እያወራች ነበረ። ያልተባልሽውን ነገር አትቀባጥር፣ አሁን ቀጥ ብለሽ ሂጂ ምናምን ይላታል። እሷም እንግዲህ እንዳያችሁት ቀጥ ብላ ትሄዳለች። ቅድስትዬ በነገራችን ላይ በመስኮት እያየች ነበር። አንደኛ የሆነ ሽጉጡን አላየችውም እንጂ እቺ አለም እንግዲህ የሆነ በፍርሃት እንዳለች እና በፍርሃት እንደተዋጠች እንግዲህ ጠንቅቃ እያየቻት ነበረ ማለት እየተመለከተቻት ነበረ። እናም ተመልክታ እንግዲህ እንዳያችሁት ምንድነው ያደረገችው ቀጥታ ለነ መድብል ትደውላለች፣ ለነ ብሩኬ ማለት ነው። ብሩኬም እንግዲህ ስትደውል ቆይ ኪዳችሁ ነው አመሻችሁ እኮ ምናምን ስትልም አወዳ መሸን ቅድስትዬ እየመጣን ነው አሁን እየመጣን ነው ሲልም እንግዲህ ይናገራል። እንዴ በር ላይ አልደረሳችሁም እንዴ ስትልም አዎ አልደረስንም፣ ምን ነው በር ተንኳኳ እንዴ ሲል አዎ በር እኮ ተንኳኩቶ አለም ሄዳ እኮ ከፍታለች እና የሆነ ሰው ጋር እያወራች ነው፣ እሷ ደግሞ የሆነ የፈራች ምናምን ትመስላለች ስትልም ከዛ በቃ አሁኑኑ ምሳሌን ይዘሽ ተደበቂ፣ አንቺም ተደበቂ፣ ምሳሌም ተደበቂ አሁኑኑ ቶሎ ብለሽ ምናምን ይላታል። ከዛ ምንድነው ተፈጥሮ ነው ምናምን ስትልም በቃ ቅድስት እያልኩሽን ነገር አድርጊ አሁኑኑ ቶሎ ብለሽ ተደበቂ ይላታል። እንግዲህ ምሳሌን እንግዲህ ለመቀስቀስ እየሮጠች ወደ ምሳሌ ክፍል ትሄዳለች። እናም ወደ ምሳሌ ክፍል እንግዲህ ሄዳ እንዳያችሁት ምሳሌን ከእንቅልፏ ቀስቅሳ ለመደበቅ እንግዲህ እየሞከረች ነበረ። እናም በእርግጥም ደግሞ ተደብቃለች። ሌላው እንግዲህ እንዳያችሁት አለም ነች። አለም እንግዲህ ማለት ታሬን እንግዲህ ይዛ እየሄደ ቆይና ለብቻ ነው እንደምሰርቀው አጋዥ ምናምን ማንም ሰው የለም እያለችም ስትል ዝም ብለሽ ሂጂ በቃ ቆይ ግን አንቺ ምን ሆነሽ ለብሩክ ምናምን ሲላትም ምን ሆነኝ አለች። ያምሻል እንዴ እየጠየቅኩሽ ትጠይቅኛለሽ ማለት ነው ሲላትም አዎ እኔ በነገራችን
በነገራችን ላይ ሚስቱንና ልጁን አውቃቸዋለሁ ስትልም እኔ ጠላቱ ነኝ ለብሩክ እኔ ጠላቱ ነኝ ስትልም በቃ አሁን ሂጂና ሚስቱና ልጁ የት እንዳሉ ታሳየኛለሽ ይላታል። እሷም እንግዲህ እያንዳንዱ ክፍል እየከፈተች እያሳየችው ነበር፣ ሽንት ቤቱ ሳይቀር ማለት ነው። ምክንያቱም ሽጉጥ ነው የተደቀነበት። አንድ ነገር እንትን ብትን የሆነ ነገር ሊያደርጋት ይችላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እናም እንግዲህን አለምም እንዳያችሁት ማለት ነው ቀጥታ እያሳየችው ባለችበት ጊዜ ላይ ማለት ነው እንግዲህ ምንድን ነው እየተፈጠረው ካላችሁ ማለት ነው አላደለ በር ላይ እንግዲህ የቆሙት ሰዎች ነበሩ። እነኛን ሰዎች እንግዲህ ብሩክና መድብል እናቴ በአንዳንድ ቦክስ ነበረ የዘረሯቸው። እንደው ሰው እንዴት ትንሽ እንኳን ፍጥርጭር ይላሉ እኮ ግን እነሱ በቃ የሆነ ካሌብ አንዳንዴ እውነቱን ነው። ቢያንስ እንኳን አንድ ሰው እንኳን እኮ መድብልን እኮ የሚረታው ሰው ጠፋ ማለት ነው። መድብል በነገራችን ላይ መቼም ቢሆንም አይሸነፍም፣ ይሄ 100% እርግጠኛ ነኝ። ስለዚህ ግን መድብል ካሌብ ግን በጣም ስለሚፈራው እኔን የሚያጠፋኝ መድብል ነው እያለም እንግዲህ የተለያየ ሰው እየቀጠረ ወደ መድብል እየላከ ነበር። ግን ደግሞ አንደኛቸውም የካሌብን ትዕዛዝ የፈጸሙለት የሉም። እንደውም መድብል ጋር መጥተው ተሸንፈው ወይም ደግሞ ተወግደው ነው እንጂ የሚሄዱት። ማንም ሰው እንግዲህ እንዲህ እንትን ያለለት የለም። እናም እንዳያችሁት እንግዲህ ብሩኬና መድብልም በር ላይ ያሉትን ሰዎች ከዘረሩ በኋላ ማለት ነው ወደ ውስጥ ገብተዋል። ወደ ውስጥ እንግዲህ ሲገቡ አለም እንዳያችሁት ለታሬ እያሳየችው ነበረ ክፍሉን እየከፈተ እንግዲህ ክፍሉን የሆነ ድምጽ ሲሰማ አስገብቶ አንዱ ክፍል ይቆልፍባታል። እናም ሲቆልፍባት እንግዲህ እንደተመለከታችሁት ምንድን ነው ያደረገው ማለት ነው የሆነ መድብልና አንተ እዚህ ጠብቅ እኔ ላይ ወጥቼ ላይ ምናምን ይልና እንግዲህ መድብል ወደ ላይ ይወጣል። ምንም ነገር እንዳታደርግ መድብል ምንም ነገር እንዳታደርግ ይባባላሉ። እሺ ምናምን ተባብለው እንግዲህ እንትን ይላሉ። በዚህ ጊዜ ምሳሌ ደግሞ ምንድን ነው ቅድስትዬ ምን ተፈጥሮ ነው ምናምን ስትልም ሌባ ገብቶ ነው ሌባ ምናምን ግን አትፍሪ እኔ ያለሁኝ ምናምን ትላታለች። እንዲህ ቆይ አጎቴና አባዬ ይኬደው ነው ምናምን ስትልም እነሱ የሉም ግን አሁን እየመጡ ነው አትፍሪ ነው ያለሁኝ ትላታለች። ከዛ እሺ በቃ ምናምን ትልና እንግዲህ እንዳያችሁት ምሳሌም የሆነ ራሷን ለመቆጣጠር እየሞከረች ነበረ እና በዛ ፓርት ላይ እንግዲህ የሆነ የሽጉጥ ድምጽ ምናምን ሲሰማ በጣም በቃ ተደናገጡ ከሚባለው በላይ። ምክንያቱም ታሬ ነበረ ወደ መድብል የደወለው። ከዛ በፊት እንግዲህ ቀጥታ ወደ ካሌብ ጋር ደውሎ ካሌብ ሰው ያስፈልገኛል፣ መጥተውብኛል፣ ይዘውኛል ማለት እነሱ ቤት ነው ያለሁት፣ ይዘውኛል፣ ሰው ላክልኝ። እናም እንደዛ ብሎ እንግዲህ ለካሌብ ሲደውልለት ካሌብ ምንድን ነው ያለው ግን በነገራችን ላይ ጠብቃቸው አንተን ወደ ሰይጣን የሚልክ ነው ያለው፣ ወደ ሰይጣን የሚልክ ከላይ ደግሞ ወደ መልአክ የሚቀበልልክ ልክልሃለሁ ነበር ያለው። አያችሁ የሆነ በነገራችን ላይ ካሌብ ማለት ነው የሆነ ችግር ውስጥ ከገባ እነዛን ሰዎች ከነመፈጠራቸው ነው የሚረሱት። ግን ደግሞ እነሱ ታውቃላችሁ ምንም የሚማሩ አይደሉም። እና እኔ ከእንግዲህ ወዳ ማለት ከካሌብ ከሆነው ከሚሰሩ መድብል ጋር ሆነው ቢሰሩ የሆነ እንደውም ውጤታማ ይሆናሉ ብዬ ነው የማስበው። አንደኛ ካሌብ የሚከፍላቸውንም ያክል እኮ መድብል እየከፈላቸው ነው አይደለም። ስለዚህ እኔ ታሬንም አንድ ቀንም እኔ በፍጹም በቃ መድብልን ይከዷል ብዬ አላሰብኩም። ግን አንድ ቀን የተጠራጠርኩበት ምክንያት ምንድን ነው ዳጣን ማለት ነው ምን ብሎ ጠየቃት ማለት ዝናን ገሎታል ወይስ አልገደለውም አይነት እንግዲህ ጥያቄ ጠይቆ ነበር። እኔ የዛን ቀን ነው እንግዲህ የተጠራጠርኩት። ምክንያቱም ከብሩኬ ይሄ ታሬ መድብልን እንደ ካደው በዛን ጊዜ ነበር ያወቅኩት። እናም እንደዛ ብሎ እንግዲህ ስጠይቃት ዳጣም እንዳያችሁት የማውቀው ነገር የለም ብላ ነበረ ትታው የሄደችው ማለት ነው። እና ሙዶቼ እንግዲህ እንደተመለከታችሁት ታሬ ያው ተደብቆ እንደዛ ብሎ ስልክ ያወራል እንግዲህ ሽጉጥ ወደ መድብል እንግዲህን ተኩሶ እንግዲህን ድምፅ አሰምቶ ወደ ታች በሚወርድበት ጊዜ ላይ እንዳያችሁት ብሩኬ እንግዲህን ምንድን ያደረገው እግሩ ላይ ተኩሶ
ይዘርረዋል ማለት ነው። አንተ ውሻ የምታመልጥ ይመስሎ ነበር እንዴ? ቆይ እንዴት እንደዚህ ታደርጋለህ? ቆይ እንዴት ትክደኛለህ? እያለም እንግዲህ እንዳያችሁት መድብልን በጣም ተናዶ እንግዲህ ግን እያናገረው ነበረ። ይህን አይደለሁም ማለት የካሌብ ትእዛዝ ነው። የካሌብ ትእዛዝ? አዎ የካሌብ ትእዛዝ። ካሌብ እኔንም እኮ ልትገለኝ ነበረ ሲልም እንግዲህ አዎ ልገልህ ነበር። ይሄም የታሬ ማለት የካሌብ ትእዛዝ ነው። ባካችሁ ምንም ነገር እንዳታደርጉኝ፣ እንዳትገሉኝ እያለ ነበረ። አንተ ሞትን ተፈራህ ለምንድን ነው ሰዎችን ለመግደል የምትመጣው? ሲልም እንግዲህ እነሱም እንግዲህ ታዝዤ ነው እና አንተን ከገደልኩህ እኔ ወደ ውጭ ሀገር ለመሄድ ዛሬ ሌሊት በረራ አለኝ ሲልም እንግዲህ ይናገራል። ግን ይህ ውሸት ነው። በነገራችን ላይ ካሌብ በረራ አለ ምናምን ያለ በፍጹም ውሸት ነው። ማለት የሆነ መድብልን ግን ያኔ ታሬ ቸኮለ እንጂ የካሌብን ትክክለኛ ማንነት ማለት ነው ከመድብል ጋር ተመካክሮ እውነት ይህንን ነገር ያደርገዋል ወይስ ያደርገውም የሚለውን ነገር እንግዲህ ማረጋገጥ ይችል ነበረ። ግን ታሬ ደግሞ እንዳያችሁት በጣም ቸኮለ። አንዳንዴ መቸኮላችን ዋጋ ያስከፍለናል ማለት ነው። ስለዚህ አለቅህም እዚሁ ነው የምገልክ ሲልም እንግዲህ መድብልም ይዝታል ማለት ነው። በዚህን ጊዜ እንግዲህ ታሬም በምትወዱት አምላክ በምታመልኩት አምላክ እያለም እንግዲህ እየተማጸነ ነበር ማለት ነው። እና እንደዛ እየተማጸነ ባለበት ጊዜ ላይ ቆይናና ካሌብ ለምንድን ነው እኔን የሚገለኝ ምናምን ሲልም እንግዲህ ለመግደል እኔን የፈለገው ለምንድን ነው ሲልም ምክንያቱም እሱ ነው ማለት እሱ ነው የሚያጠፋኝ እያለ ነው በተደጋጋሚ እንደዛ እያለ ነው የሚያወራው ሲልም እንግዲህ እኔ እነግረዋለሁ አውድ እኔ ነኝ የማጠፋው አልለቀውም እያለም እንግዲህ መድብልም ይዘታል ማለት ነው። ስለዚህ መድብል በዚህ ጊዜ አንተንም እሱ ነው የማስወግድህ ሲልም እባክህን ምንም ነገር እንዳታደርገኝ ሲል እንግዲህ መድብል ብሩኬ ደግሞ አይ አንተ ምንም ነገር እንዳታደርግ እኔ ነኝ፣ አይ በፍጹም እኔ ነኝ የማደርገው፣ አንተ ይሄ የኔና የኔ ጉዳይ ነው። በነገራችን ላይ እኔ ወንድማማቾቹ መተሳሰባቸውን እንዴት እንደምወድላቸው እንዴት እንደሚደጋገፉ እንዴት ከሚባለው በላይ ማለት ነው። እና እንደዛ እየተባባሉ በዚህ ጊዜ እንዴ እኔ ነኝ ምግብ እየበሉ ነው እንዳለች በዚህ ጊዜ ምሳሌ ማለት ነው። እንዴ ቆይ እነዚህ ሰዎች ፕራንክ እያደረጉን ነው አለች ቅድስትዬ ደግሞ ማለት ነው። እና እንደዛ እያሉ ነበረ። እና እንግዲህ ምሳሌ ድራማ እስከዚህ ፓርት ይዘንላችሁ ቀርበናል። በቀጣይ እስከምንመጣ መልካም ቆይታ። ባይ ባይ።